ትርታ 97.6 ኤፍኤም ከልቦ የቀረበ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን የምንሰማበት ሰዓት ላይ ነን። በቅድሚያም ሀገራዊ ጉዳዮችን እናስቀድማለን። በመጪው መጋቢት ወር በአዲስ አበባ ከተማ በሚካሄደው ኢንቨስት በኢትዮጵያ 2026 ዓለም አቀፍ የኢንቨስትመንት መድረክ ላይ ከ700 በላይ የውጭ ባለሀብቶች ይሳተፋሉ ተብሏል። የኢትዮጵያ ኢንቨስትመንት ኮሚሽን ለአራተኛ ጊዜ የሚካሄደውን ይህንን ታላቅ ፎረም አስመልክቶ ባወጣው መግለጫ ላይ እንደገለጸው ከሆነ በመድረኩ ላይ ከባለሀብቶች በተጨማሪ የንግድ አካላት፣ ፖሊሲ አውጪዎችና የልማት አጋሮች ይገኛሉ ብሏል። ይህ መድረክ በኢትዮጵያ እየተተገበሩ ያሉ የኢኮኖሚ ማሻሻያዎችን ለዓለም አቀፉ ማህበረሰብ ለማስተዋወቅ ታስቦ የተዘጋጀ ሲሆን በተለይም በተለያዩ የስድስት መሰረታዊ ጉዳዮች ላይ ትኩረት ያደርጋል ተብሏል። በማኑፋክቸሪንግና በግብርና በማዕድንና ታዳሽ ኃይል እንዲሁም በዲጂታል ኢኮኖሚና በቱሪዝም ዘርፎች ላይ ትኩረት እንደሚያደርግ ተጠቅሷል። በመድረኩ የንግድ ትስስር መፍጠሪያ መርሃ ግብሮች፣ የኢንቨስትመንት ኤግዚቢሽንና የመስክ ጉብኝት እንደሚካሄድም ተጠቁሟል። ይህ አዳዲስ የኢንቨስትመንት እድሎችን ለመለየትና ስትራቴጂካዊ አጋርነትን ለመፍጠር ትልቅ ፋይዳ እንዳለው ኮሚሽኑ ገልጿል። ኢንቨስትመንት በኢትዮጵያ 2026 ፎረም ከመጋቢት 17 እስከ 18 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድም ታውቋል። ወደ ሀገር ውስጥ የሚገቡ እጽዋትንና የእጽዋት ውጤቶችን በአግባቡ ለመቆጣጠር የሚያስችል አዋጅ ጸድቋል። የሕዝብ ተወካዮች ምክር ቤት ከግማሽ ክፍለ ዘመን በላይ ያስቆጠረውንና ለዘመኑ ቁጥጥር አመቺ ያልነበረውን የእጽዋት ጥበቃና ኳራንታይን አዋጅ በአዲስ መልክ አጽድቋል። ምክር ቤቱ ትላንት ባካሄደው መደበኛ ስብሰባ ላይ የግብርና ጉዳዮች ቋሚ ኮሚቴ ያቀረበለትን የሪፖርትና የውሳኔ ሀሳብ መነሻ በማድረግ አዋጁን በሙሉ ድምጽ አጽድቋል። የቋሚ ኮሚቴው ሰብሳቢ አቶ ሰለሞን ላሌ ለምክር ቤቱ እንደገለጹት ቀድሞ በስራ ላይ የነበረው አዋጅ 55 ዓመታትን ያስቆጠረ በመሆኑ በአሁኑ ወቅት ወደ ሀገር ውስጥ የሚገቡ እጽዋትና የእጽዋት ውጤቶችን በአግባቡ ለመቆጣጠር እንቅፋት ሆኖ ቆይቷል ብሏል። አሁን የጸደቀው አዲስ አዋጅ እነዚህን የሕግ ክፍተቶች ሙሉ በሙሉ ለመሙላት ታስቦ የተዘጋጀ መሆኑንም ሰብሳቢው ጠቁመዋል። የአዲስ አበባ የምግብ መድኃኒት ባለስልጣን የጤና ተቋማትና ባለሙያዎች ቁጥጥር ዳይሬክቶሬት ባለፉት 5 ወራት ውስጥ 70 የሚሆኑ የጤና ተቋማት ላይ ተገቢውን የቁጥጥርና የክትትል ስራ ማከናወኑን ገልጿል። የባለስልጣኑ ጤና ተቋማትና ባለሙያዎች ቁጥጥር ቡድን መሪ አበባ ተገኘ በማዕከል ደረጃ በበጀት ዓመቱ ባለፉት 5 ወራት 70 የጤና ተቋማት በስታንዳርዱ መሰረት ተግባሮችን እያከናወኑ መሆኑንና 1500 የጤና ባለሙያዎች ላይም ባለሙያው ሙያዊ የሆነ ክትትልና አገልግሎት ስለመስጠታቸው ምርመራ በማድረግ ለማረጋገጥ መቻሉን ገልጸዋል። ኃላፊዋ አክለውም 50 የናርኮቲክና ሳይኮትሮፒክ መድኃኒት የሚይዙ የጤና ተቋማት ላይ ቁጥጥር መካሄዱን ገልጸው 70 የሚሆኑ ተቋሞችም የትንባሆ ቁጥጥር ስራ ተሰርቷል ብለዋል። በቁጥጥሩ ወቅትም ጊዜ ያለፈባቸው መድኃኒት መገኘት፣ የናርኮቲክና ሳይኮትሮፒክ መድኃኒት እደላ ስርዓት ሪፖርት አለመኖርና የመሳሰሉት ከተገኙት ችግሮች መካከል እንደሆኑም ተጠቅሷል። በተካሄደው ቁጥጥርም 9 ተቋማት ላይ የጽሁፍ ማስጠንቀቂያ ላይሰንስ ባላደሱ 2 ተቋማት ላይ ደግሞ የማሸግ እርምጃ በመውሰድ በአጠቃላይ 11 ጤና ተቋማት ላይ አስተዳደራዊ እርምጃ የተወሰደ መሆኑ ነው የተገለጸው። በተጨማሪም የቁጥጥርና የክትትል ስራውም የሙያ ስብጥር በተጠበቀ መልኩ የስራ ስምሪት በመስጠት ተግባራት እየተከናወኑ መሆኑን አመላክተዋል። በመጨረሻም ተቋማት በቁጥጥር የሚሰጣቸውን ግብረ መልስ በትኩረት በማየት ተቋማቸውን በየጊዜው አገልግሎት አሰጣጡን እያሻሻሉ ስታንዳርዱን አሟልተው መስራት እንዳለባቸውም አሳስበዋል። የማርበርግ ቫይረስ በሽታ ለመከላከል የሚያግዝ የቁሳቁስ ድጋፍ ከእንግሊዝ መንግስት መገኘቱ ተሰምቷል። ይህ ድጋፍም ዶክተር መቅደስ ዳባ መቀበላቸውን ከጤና ሚኒስቴር የተገኘው መረጃ አመላክቷል። ልገሳው ድንበር አቋርጠው የሚመጡ በሽታ አምጪ ተዋሲያንን ለመዋጋትና የጤና ተቋማት ለሕዝብ ጤና ድንገተኛ አደጋዎች ምላሽ የመስጠት አቅምን ለማጠናከር እንደሚረዳ የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል።
በኢትዮጵያ የእንግሊዝ አምባሳደር ዳረን ዌልች በበኩላቸው ኢትዮጵያ የሕክምና መሳሪያዎችን በማምረት ረገድ ራሷን ለመቻል የምታደርገውን ጥረት ሀገራቸው ትደግፋለች ብለዋል። የሁለቱ ሀገራት ትብብር ከኢትዮጵያ አልፎ ለአህጉራዊና ዓለም አቀፍ የጤና ደህንነት አስተዋጽኦ ያደርጋልን ብለዋል። አምባሳደሩ ጠንካራ የጤና ስርዓቶችን፣ ድንበር ተሻጋሪ አደጋዎችን የሚፈጥሩ ወረርሽኞችን ለመከላከልና ለመቋቋም አስፈላጊ መሆናቸውን አጽንኦት ሰጥቷል። ድጋፉ የግል መከላከያ መሳሪያዎችንና ወሳኝ የምርመራ ኪቶችን ያካተተ ሲሆን ይህም እንግዲህ የኢትዮጵያ የወረርሽኝ መከላከል ዝግጁነትና ምላሽ ለማሻሻል እንደሚያግዝ መገለጹን ከጤና ሚኒስቴር የተገኘው መረጃ ያመላክታል። ወደ ውጭ ዜናዎቻችን እናልፋለን። አድማጮቻችን፣ የአልጄሪያ ፓርላማ የፈረንሳይ የቅኝ ግዛት ዘመን ወንጀል ሲል የሚፈርጀውን አዲሱን ሕጉን በሙሉ ድምፅ አጽድቋል። ፈረንሳይ ይፋዊ ይቅርታ እንድትጠይቅና ካሳ እንድትከፍልም ምክር ቤቱ ጠይቋል። የአልጄሪያ የሕዝብ ተወካዮች ምክር ቤትም ይህንኑ ድጋፍ በመስጠት ለአዲሱ አዋጅ ድጋፋቸውን ሰጥተዋል። ይህ አዋጅ ፈረንሳይ በአልጄሪያ ለፈጸመችው የቅኝ ግዛትና ታሪክና ላደረሰችው ሰብአዊ ውድመት ሕጋዊ ተጠያቂነት እንዳለባት በግልጽ አስፍሯል። የፓርላማው አፈ ጉባኤ ኢብራሂም ቦጋሊ እንደገለጹት ከሆነ አዋጁ የአልጄሪያ ብሔራዊ ትውስታ የማይፋቅና ለድርድር የማይቀርብ መሆኑን ለዓለም የሚያሳይ ግልጽ መልእክት ነው ብለውታል። ሕጉ በዝርዝር ካሰፈራቸው ወንጀሎች መካከል የኒውክሌር ሙከራዎችና ከሕግ ውጭ የተፈጸሙ ግድያዎች፣ የአካልና የስነ ልቦና ስቃዮች እንዲሁም የአገሪቱ የተፈጥሮ ሀብት ስልታዊ በሆነ መንገድ መዘረፉን በዋናነት ተጠቅሷል። ለዚህም ቁሳዊ ሞራላዊ ጉዳቶችም ፈረንሳይ ሙሉና ፍትሐዊ ካሳ የመክፈል ግዴታ እንዳለባት ሕጉም ይደነግጋል። ፈረንሳይ ከፈረንጆቹ 1830 እስከ 1962 ለ132 ዓመታት አልጄሪያን በቅኝ ግዛት ያስተዳደረች ሲሆን በነጻነት ትግሉ ወቅት ብቻ 1.5 ሚሊዮን አልጄሪያውያን መገደላቸውን የሀገሪቱ መረጃዎችም ያመላክታሉ። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የቀኝ ግዛቱን ታሪክ በሰብአዊነት ላይ የተፈጸመ ወንጀል በማለት ቢገልጹትም እስካሁን ግን ይፋዊ ይቅርታ ከመጠየቅ ተቆጥቧል ሲል የዘገበው ቲአርቲ ነው። እስራኤል በአሜሪካና በሌሎች አጋሮቿ ላይ ያላትን የጦር መሳሪያ ጥገኝነት ለመቀነስ በሚቀጥሉት 10 ዓመታት ውስጥ $110 ቢሊዮን በዘርፉ ላይ ኢንቨስት እንደምታደርግ አስታውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በደቡብ እስራኤል በሚገኝ አንድ የጦር ኃይል ማዕከል በተካሄደ ስነ ስርዓት ላይ እንደገለጹት ከሆነ ሀገሪቱ የራሷን ነጻ የጦር መሳሪያ ኢንዱስትሪ ለመገንባት $350 ቢሊዮን መድባለች። ጠቅላይ ሚኒስትሩ አክለውም ምንም እንኳን ወዳጆቻችን ቢሆኑም በማንኛውም ወገን ላይ ያለብንን ጥገኝነት መቀነስ እንፈልጋለን ብለዋል። በሀገሪቱ የመከላከያ ኢንዱስትሪ ውስጥ የሚገኘው ምርጥ ምሁራን እስራኤልን ወደፊት በጦር ሜዳ ብልጫ የሚያጎናጽፍ የመሳሪያ ስርዓቶችን በማበልጸግ ላይ እንደሚገኙም ገልጸዋል። እስራኤል አብዛኛውን የጦር መሳሪያ ከአሜሪካ የምታገኝ ሲሆን በአውሮፓውያን አቆጣጠር በ2025 ብቻ ዋሽንግተን ለሀገሪቱ $3.3 ቢሊዮን የሚሆን ወታደራዊ ድጋፍ ማድረጓም ይታወሳል። ይሁን እንጂ ባለፉት 2 ዓመታት እስራኤል በጋዛ በፈጸመችው የዘር ማጥፋት ድርጊት ምክንያት አንዳንድ ሀገራት የጦር መሳሪያ ሽያጭ ማቆማቸውን ተከትሎ ሀገሪቱ ወታደራዊ ቁሳቁሶችን ለማግኘት ስትቸገር መቆየቷን በዘገባው ተመላክቷል። ይህንን መረጃ የዘገበውም ቢቢሲ ነው። ኬንያ የእስራኤልን ዘመናዊ የጠበቃ ሚሳኤል መታጠቋ ይፋ ሆኗል። ኬንያ የመከላከል አቅሟን ለማዘመን በጀመረችው ሰፊ እንቅስቃሴ ከእስራኤል መንግስት የገዛችውን ስፓይደር የተባለ የአየር ላይ መከላከያ ስርዓትን መረከቧን የተገለጸው። ይህ ግዢም በግምት $26 ሚሊዮን ወጪ የተደረገበት እንደሆነ የተነገረ ሲሆን ግዢው የተፈጸመውም በእስራኤል መንግስት በሚደገፍ የብድር ስምምነት መሆኑ ታውቋል። የፕሬዚዳንት ዊሊያም ሩቶ አስተዳደር ይህንን የ$26 ሚሊዮን የብድር ስምምነት ከ4 ወራት በፊት ይፋ ማድረጋቸው አይዘነጋም። በእስራኤሉ የቴክኖሎጂ ተቋም ራፋኤል የተሰኘው ይህ የስፓይደር የመከላከያ ስርዓት ተንቀሳቃሽና ለድንገተኛ ጥቃቶች ፈጣን ምላሽ መስጠት የሚችል ነው። ስርዓቱ በተለይም የጠላትን አውሮፕላኖች፣ ሰው አልባ ድሮኖችን፣ የሄሊኮፕተሮችና የተወንጫፊ ሚሳይሎችን ጥቃቶችን አስቀድሞ በመለየት የማክሸፍ ከፍተኛ ብቃት እንዳለውም ተገልጿል።
የስፓይደር ቴክኖሎጂ ቤተሰብ ከቅርብ እስከ ሩቅ ርቀት የሚወነጨፉ ልዩ ልዩ አይነቶች ያሉት ሲሆን ኬንያ የተረከበችው ቴክኖሎጂ የጦር ሜዳ ላይ ብቃታቸው የተመሰከረላቸውን የፋይተን 5ና ዴርቢ የተባሉ ሚሳኤሎችን የሚጠቀም ነው ተብሏል። ይህ አዲስ ትጥቅ ኬንያ ከቅርብ ጊዜ ወዲህ እየተበራከቱ የመጡ የአየር ላይ ጥቃቶችና የድሮን ስጋቶችን ለመከላከል ለጀመረችው ወታደራዊ ዘመቻ ትልቅ አቅም እንደሚፈጥርላትም ይጠበቃል ተብሏል። ይህንን ሰዓት በአጋርነት አብረውን እየሰሩ የሚገኙ ድርጅቶች አሉ። ቀዳሚው እንግዲህ ራይድ ነው። ራይድ ትራንስፖርት እንኳን ለ2018 የገና በዓል አደረሳችሁ እያለ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሩ ታማኝ የጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳያጎድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኙታል። ከራይድ ጋር ወደፊት የሚለን ራይድ ትራንስፖርት የሰዓት አጋራችን ነው። እናት ባንክ ሌላኛው አብሮን እየሰራ ያለ ተቋም ነው። በሁሉም የኢትዮጵያ አካባቢዎች ሁሉንም አይነት የባንክ አገልግሎትን በመስጠት ላይ ይገኛል። ደንበኞቹም ምቹ ቀልጣፋ አገልግሎት እንዲያገኙ በየጊዜው እየሰራ መሆኑን በመግለጽ በቅርቡም እናት መላ ወይም ዩኒካሽ የተሰኘ የክፍያ ስርዓትን ይፋ አድርጓል። በዚህ የክፍያ ስርዓት የትምህርት ቤት ክፍያን፣ የጉዞን፣ የአውሮፕላን ትኬትን ጨምሮ የመጽሐፍ ግዢን መክፈል ይቻላል። እናት ባንክ የዚህ ሰዓት አጋራችን ነው። ትርታ 97.6 ኤፍኤም ከልቡ የቀረበ